አሊ ሃይደር አሁንም ቢሆን ጄላንን ቢያፈቅራትም ነገር ግን በእሷ እንደተከዳ አድርጎ ነው የሚያስበው። ቦዞ በሚስቱ ጉዳይ በጄላን በጭራሽ የማይደራደርበት ጉዳይ ነው። ይህን በግልጽ ለሃይደር አሊ አሳይቶታል። ቦዞ የተከበበው በጠላቶቹ ነው። በአንድ በኩል አጠገቡ ጄላን አለች። እድሉን ብታገኝ አሊ ሃይደር ጋር መመለስ የምትፈልግ አሊም ሃይደር ቢሆን በፖሊሶች የተላከ የመጀመሪያ፣ ሁለተኛው ደግሞ ጄላንን ፍቅረኛውን ማስመለስ ቢችል ደስተኛ ነው። ነገር ግን ቦዞ ጨዋታውን ቀየረው። ይህም ሱልጣና የእሱን እህት ከቦዞ ጋር እንድትጋባ ቀለበት እንዲያስሩ ያረጋቸዋል። አሁን ሃይደር አሊ ከሷ ጋር ቀለበት አጥልቀዋል። የቦዞ ጠላቶች ደግሞ ይብስኑ እየባሰባቸው እየጨመሩ ናቸው። ቦዞን ካለው ከገበያ ሊያስወጡትና ከዚህ በኋላ ያለውን አመራር እንዲያበቃ ሊያረጉት እየሞከሩ ናቸው። ከነዚህ መካከል አንደኛው የአጎቱ ልጅ ነው። አጎቱን የገደለበት የቦዞን አጎት ያው ሃይደር አሊ ነው። የቦዞ የአጎት ልጆች በቀል አለባቸው። አሁን መርዳን ሴዛይ ከሚባለው ቦዞን ሊጥለው ከሚፈልገው ሰው ጋር ተገናኘ። እንዴት ነበረ ቦዞ ምን አለክ ብሎ እየጠየቀው ነበረ። ሴዛይ ወደሱ እየቀረበ ቅድም እንደነገርከኝ አይነሱ አይደለም መርዳን እንደነገርከኝ አይደለም እያለው ነበር። ምን ማለት ነው ብሎ መርዳን ይጠይቃል። አይ ሳየው ዝም ብዬ ሞኝ ጅል የሚባለን እሱ አይደለም፣ እንደውም የምር በጣም ስማርት የሆነ ሰው ነው፣ በጣም ብልህ ሰው ነው እያለው ነበር። ማለት ያንተን ሀሳብ ተቀበለ እያለው ነበረ። ቢቀበልም ባይቀበልም ምንም ልዩነት የለውም። ነገር ግን ተቀበለም አልተቀበለም ብለን እናስበው። እንዴት እንደምታስበው አላቅልም። ነገር ግን ብዙ መልስ ጠብቅ ነበር። እሱ ግን ምንም አላለም። በደንብ ነው የሚያስተውለው። ብዙ ማሰብ ጀመረ እያለው ነበር። እና ምንም ሳትስማሙ ተውከው ጥለው መጣ እንደዛ ነው የምትለኝ እያለ መርዳን ጠይቅ። አንተ ምን ነካ? ምን ሆናል? ያው የነገርኩን ነገር የምር አላረኩም እንዴ? ቦዞ እንደዚህ ካረገ ይኸውልህ በእርግጠኝነት ጠላቱን እንዴት እንደሚያጠፋ እያሰበብን ነው ማለት ነው ይለዋል። እኛ ግን ጠላቶች አይደለንማ መርዳን። እኔ እኮ ማለት ሊቃወመው እሺ ሊለውም የማይችለውን ሀሳብ ነው ያቀረብኩለት። በማልቤት ነው ያስቀረውት። እንደዛ ስምምነታችን። እስኪ አሁን በደንብ ስማኝ። ለማንኛውም ምናልባት እኔ እናንተ በሆነ መንገድ እንደምንገናኝ ማወቅ የለበትም። እሺ አንተ እሱን ታማክረዋለህ የኔን ሀሳብ እንዳይቀበል፣ አለበዚያ ያጠፋል እያለው ነበረ። መርዳን መሳቅ ጀመረ። ጥሩ እንዲነቃብኝ አላረገውም። አንተን ብትሆን ግን ተጠንቀቅ እያለው ነበር። ስልክ ተደወለለት። የደወለለት የቦዞ ጠባቂ ኤፍሬም ነበረ። ሄሎ መርዳን፣ ቦዞ እዛው ከተማ ውስጥ ነው ያለው፣ ሊያናግር ይፈልጋል። ከደሴቱ እየወጣ ነው አለው። በምን ጉዳይ አዲስ ነገር አለ እንዲያለው ነበረ። ስደርስ ታውቀዋለህ፣ አንተ ብቻ ድረስ ብሎ ስልኩን ዘጋው። ከዛ ማርዳን ቦዞን ይደወለልኝ ይፈልገኛል አለው። በነገራችን ላይ ያ ሰው ሃይደር አሊ የሚባለው ስለሱ እስኪ አንዳንድ ነገር ንገረኝ እያለው ነበረ። ስለሱ ምን ማወቅ ትፈልጋለህ እያለው ነበረ። ያልኩን ነገር አድርግ፣ ይጠቅመናል ካልኩ ይጠቅመናል ነው። ስለሱ ዝርዝር መረጃ እፈልጋለሁ፣ ልረዳ የምችለውን ነገር ብቻ እየመረጥክ ትነግረኛለህ እያለው ነበረ። ቦዛውንም ቢሆን ፊት ለፊቱ በተቀመጠው በኤፍሬም በኩል ሱልጣና እንድትመጣ እየጠራ ነው። ከደሴቱ እየራቁ ናቸው። ለተወሰነ ቀን ሰፈር ቀይረው ሌላ ቦታ ናቸው የሚቀመጡት። ከዛውን ሃይደር አሊ ከቦዛ አጠገብ ነበረ። ሃይደር አሊ ስለ ቅድሙ ምን ታስባለህ አለው። ከኋላው ማን እንዳለ ታውቃለህ ብሎ ጠየቀው። ከዛ አውሮፓ ውስጥ የሚገኝ ማፊያ ነው ብሎ ኤፍሬም ይመልሳል። ቦዞ ይኸው መልሱ እያለው ነበረ። እኔ እንጃ ማለቴ አንተን ሊያጠፋ ነው የመጣው ወይስ አንተ እሱን ታጠፋዋለህ? ምንም ስላልገባኝ ነው፣ እቅዱ ምንም አልገባኝም እያለው ነበረ። ፈጣሪ ሁሉን ነገር ያሳየናል፣ ጊዜው ሲደርስ እናውቅበታለን እየተባባሉ ይነጋገራሉ። ከዛ የሆነ ጋርድ ነገር ይዞ መጥቶ ነበር ሴዛይ ያለ ቦዞ ይጠይቃል። ኤፍሬም አላየውም እያለ ነበር። ነገር ግን አሊ ሃይደር አይተዋል። ይህም እዛ የተገናኙበት ሬስቶራንት ውስጥ ሊስተናገዱ የመጡ ሰዎች በሙሉ የሴዛይ ጠባቂዎችና ጋርዶች ነበሩ። ምንም እንዳልተፈጠረ ሆኖ ሴትና ወንድ ሆኖ ተቀምጠው ምግብ የሚበሉ መስለው፣ ነገር ግን ሴዛይን በአይነ ቁራኛ እየተከታተሉ ናቸው። በዚህ መንገዳቸውን ቀጠሉ። አሊ ሃይደር ቅድም ያየውን ነገር ይናገራል። አስሊ በሌላ በኩል ወደ ምርመራው ቦታ እየመጣች ነበረ። ከዛ አለቃዋን አገኘችው። ከዛም በኋላ መንገድ ላይ እያንዳንዱ የሚሆነው ነገር በካሜራ ይከታተላሉ። ነገር ግን ሆቴል ውስጥ ስለሚካሄደው እያንዳንዱ ነገር ምንም መረጃ የላቸውም። በተለይ ደግሞ ቦዞና አሊ ሃይደር ሴዛይን አግኝቶት ነበረ። ሲነጋገሩ ምንም አይነት የካሜራ ቅጅ የላቸውም። አስሊ ምን ማድረግ እንዳለባት እዚህ ጋር መርማሪው የስራ ባልደረባ እየነገራን ያለው። ጄላን እንዲሁም ሜሌክ ድንገት ተገናኙ። ሜሌክ እንደተለመደው ጄላንን ስታያት ወይት ገላምጣታለች። አሁን ንውጡ እየተባሉ ነበር። ይህም ከደሴቱ ወጥተው ሌላ ቦታ እንደሄዱና ቦዞ ያለበት ቦታ ይነገራቸዋል። ጄላን ሌላ ቦታ ለኔር ነው እንዴ? ችግር የለም። እኔ በነገራችን ላይ ማፊያ ስላልሆንኩኝ በጭራሽ ጥቃት የሚፈጽምብኝ ሰው የለም። ስለዚህ በነፃነት መንቀሳቀስ እችላለሁ። እንደውም ልንገርሽ አንቺ ብትጠነቅቅ ይሻልሻል። ከወንድሜ ጋር ያለሽ ግንኙነት ከታወቀ ስትላት ዝም በይ ብሎ ነክፈል አስገባቻት። ሜሌክ አትንቀሽቀሽ እባክሽ፣ አትንቀሽቀሽ፣ ደግሞ መፍራትም የለብሽ በቃ አንድ የሆነ ነገር ነው እያለቻን ነበረ። በሌላ በኩል ሱልጣና አሁን ፍቅረኛዋ ፈራት ቤት ሄደች። ፈራት ቤት ከሄደች በኋላ የተፈጠረው ነገር ነገረችው። እንዴ ሱልጣና እንዴት ቀለበት ታስሪያለሽ? ምን ማለት ነው እያለ ነበር። ወንድሜ ነው ያለኛ። ታዲያ ወንድሜ ያለኝ ቀለበቱን አጠለኩኝ፣ ሌላ ነገር እኮ የለም እኮ በቃ እሱ የሚፈልገው ነገር ነበር አደረኩኝ አለችው። እንዴ ምን ማለት ነው ማለቴ ወንድምሽ ግን በዚህ ልክ በዚህ ርቀት ይሄዳል ብዬ አላሰብኩም ነበረ። እኔ ፈራት አይደለም ይሄ ልጅ ገለዋለሁ፣ ይሄ አሊ ሃይደር የሚባለው ሰው እገለዋለሁ። አዎ ገለዋል፣ አባታችንን ገሎብናል፣ እኔ ደግሞ እሱን ገለዋለሁ ብሎ አንቺን አግብቶ ቤተሰባችን ሊገባ ፈለገ እንዴ ይላታል። ሳስበው እሱ ተወቃሽ አይደለም፣ ጥፋተኛው እሱ አይመስለኝም። እዚህ ጋር ጥፋተኛ ወንድሜ ነው ማለቴ ጥፋተኛ ሆኖ ሳይሆን በቃ እሱ የፈለገው ነገር ስለሆነ ነው። ነገር ግን ቃል እገባላለሁ ነገሮችን አስተካክላለሁ አለችው። እንዴ ነው የምታስተካክዩ ብሎ ተቆጥቶ ይጠይቃታል። እኔ አሊ ሃይደርን አናግረዋለሁ፣ ሊሆን አይችልም እለዋለሁ፣ ጫፌን
እንደማይነካ ይነግረዋለሁ። በእርግጠኝነት ሀሳቡን ይቀይራል፣ ምንም አታስብ አለችው። ከዛ ድንገት መርዳን መጣ። አንተ ስልክ ለምሮ ማታነሳው ብሎ ፈራትን እየጠየቀው ነበር። ከሷ ጋር እያወራው ነበረ ይለዋል። ጥሩ እሺ ሰላም ሱልጣና እንዴት ነሽ እያለ ነበር። እሷም ሰላም አለችው። ሁሉም ነገር ሰላም ነው፣ የተፈጠረ ነገር የለም አይደለ? ምንድነው እያለ ነበር። ምንም ነገር የለም ገና መምጣቴ ነው እያወራን ነበረ አለችው። ከዛ መርዳን ተቀመጠ። ምን እየሆነ እንዳለ አልነግሩኝም እያለ መርዳን እየጠየቀ ነበረ። አይ ምንም ዝም ብለን እያወራን ይለዋል። ከዛ በኋላ ሄዳ ሱልጣና ከመርዳን አጠገብ ተቀመጠች። ይኸውልሽ ሱልጣና ማለት ምንም ቢፈጠር ምንም ከወንድምሽ ጋር ያለሽ ግንኙነት እንዲካረር አንፈልግም፣ እኔም አልፈልግም፣ እርግጠኛ ነኝ ፈራትም አይፈልግም እና ያው ምናልባት ለተወሰነ ጊዜ ከፈራት ከወንድሜ መራቅ ካለብሽም ትርቅ ያለሽ ይህ ሁሉ ነገር ወንድምሽ እንዲረጋጋ ነው ቢያንስ ለሆኑ እያለ ሲናገር እሱ ፈራት አይሆንም እያለ መርዳን ደግሞ እንዲህ ይሻላል ይላል። ከዛም በኋላ አሁን ፈራት ሱልጣናን በርደስ ሸኛት፣ ስሟት እየተሰናበታት ነበረ። ከዛ እዚህ ጋር ፈራትና ሴዛይ ወደ ዋናው ጉዳይ ገብተው ማውራት ጀመሩ። ቅድም እኮ ከአውሮፓ ከመጣው ሰውዬ ጋር ወራውኝ፣ በጣም የሚገርም ሰው ነው፣ ብዙ እቅድ አለው፣ ምንም አይቸኩልም፣ አይጣደፍም፣ የሚፈልገው ነገር በዝርዝር አስረዳኝ እያሉ ነበር። ኧረ ታዲያ ቦዞ ምን አለ ፈራ እያሉ ነበር። አልፈራም እኛ ግን ጠራን፣ የሆነ የሚያስበው ነገር አለ፣ ሊፈትነን እየሞከረን ያለው ፈራት እንዳትንቀሸቀሽ፣ የእኛን ሀሳብ ይጠይቀናል፣ ምናልባት መስማማት ካለብንና እንደሌለብን፣ እኛ ግን የምንለው ከጎንነን ብቻ ነው የምንለው፣ ገባ አይደለ? የሚቀበለውንም የማይቀበለውንም ነገር እሺ ማለት አለብን፣ ከጎኑ እንደሆነን ማወቅ አለበት፣ አለበዚያ ከባድ ነው ያቅብናል እያለው ነበረ። ፈራት እሺ እያለ ጭንቅላቱን ይነቀንቃል። እነ ቦዞ በጊዜነት ወደሚያርፍበት ቦታ መጥቶ ወደ ውስጥ እየገቡ ናቸው። ሁሉ ነገር አዝድተው አንዳንድ የራሳቸውን ደህንነት ምናምን ነገር ከዘረጉ በኋላ ወደ ውስጥ እየገቡ ናቸው። በጣም የሚያምር ቦታ ነው፣ ብዙ ስራ እንሰራበታለን እያለ ቦዞ ተቀመጠ። መርዳንን ጠርቶታል። መርዳን እስኪ መጣ ድረስ ያው እየጠበቀው ነበር። ቁጭ ብለው ያወራሉ። በሌላ በኩል ራሱ ቦዞ የገደለው ያሸር የቀብሩ ስነስርዓት እየተካሄደ ነው ያለው። ያሸር ለቦዞ በጣም ቅርብ ሰው ነው፣ ነገር ግን ስላናደደው ነበር የገደለው። ፓሻ የቦዞ ታናሽ ወንድም አሁን የያሸር ቤት ውስጥ ይገኛል። የያሸር ልጅ በአሁን ሰዓት ላይ እሉስ ተጋብተዋል። አጠገቡ ነበረ፣ ከፓሻ አጠገብ ፍቅሬ ይባላል። በጣም እየተጨቃጨቀ ነበረ። ያፉዝ ራሱ ያሸርን ተኩሶ የገደለው ደግሞ አንድ በኩል ምንም ችግር የለም አባት ሲሰራ የነበረውን ስራ አንተ ትሰራለህ እያለ ያባብሏል። ነገር ግን ፍቅሬ በግማሽ ጆሮ ነበር ሲሰማ የነበረው። እነ ፓሻ በወፍ በረር እንዲሁ በላይ ምን ማድረግ እንዳለበት እያንዳንዱን የስራ ነገር ያስረዱታል። እሱ ግን በቀል እያለው ነበረ። በሌላ በኩል አሁን እነ ፓሻ ከቤት እየወጡ ናቸው። ነገሩ ምንም ደስ አላላቸውም። ቦዞ ደውሎ ኑ እያላቸው ነበረ። የፓሻ ፍቅረኛ ደግሞ በአንድ በኩል ጣቢያ ናት ያለችው። የእሷ የስራ ባልደረቦች ሴዛይን መንገድ ላይ ሲሄድ ፎቶ አንስተውት ነበረ። ሰውየው ሲታይ ነጻ ሰው ነው። አጠገቡ አጃቢም ጋርድም የለውም። ነገር ግን የማይታዩ ዝም ብሎ እግረኛ የሚመስሉ ጋርዶች አሉት። ገርሟት እየተመለከተች በድንገት የሆነች ጠበቃ ትፈልግሻለች አለቻት። የመጣችው አስሊ ነበረች። አስሊ ወደ ውስጥ ገባች። ሰላም ኮሚሽነር ፒናር እያለቻት ሰላም አለቻት። እኔ አስሊ ይባላለሁ ከደህንነት ቢሮ ነው የመጣችው አለቻት። ከዛ ይሄው ከፍቅረኛሽ ፓሻ ጋር ስትነጋገር የነበረው የድምጽ ቅጂ እያንዳንዱ ስታረጉ የነበረው ነገር በሙሉ ብላ ዶክመንት ነገር ሰጠቻት። ከዛም በኋላ ያው እንግዲህ ፓሻ ሆኖ ግሉ ምን አይነት ሰው እንደሆነ ታውቂያለሽ ብዬ አስባለሁ። ከሱ ጋር ፖሊስ ሆነሽ ግንኙነት በማድረግሽ ምክንያት ከስራሽ ትታገጃለሽ፣ እስር ቤት ትገቢያለሽ። ይሄ ግልጽ ነው፣ ግን ሌላ አማራጭ እንሰጥሻለን። ይህም ከኛ ጋር እንድትሰሪ ከኛ ጋር ተባብረሽ ትሰሪያለሽ አለቻት። እዚህ ጋር ፒናር ግራ ገባት። በሌላ በኩል ቦዞና መርዳን ተገናኙ። ከዛ ምን ይሻላል እያለ ቦዞ እየጠየቀ ነበረ። መርዳንና ፈራት አብረው መጥተው ነበረ። ከዛ የሆነ ግራ የሚያጋባ ነገር ነበር የሚናገሩት። ከዛ ቦዞ መርዳን ና እስኪና እኔ ቦታ ተቀመጥ እንበልን፣ አንተ የቤተሰቡ መሪ ነህ፣ ጎሳው መሪ ነህ እንበል፣ ና ተቀመጥ ብሎ እንዲቀመጥ አደረገው። ከዛ ቦዞ ፊቱን አዙሮ መርዳን እያየው ነበር። መርዳን ቦዞ የሚቀመጥበት የቤተሰቡ መሪ የሚቀመጥበት ቦታ ላይ ተቀመጠ። ታዲያ ምን ይሻላል ነው የምትለው እያሉ ነበረ። ከዛ ድንገት ፓሻ መጣ። ምንድነው ነገሩ ወንድሜ ብሎ እየጠየቀው ነበር። ምንም ፓሻ ና ግባ ተቀመጥ፣ ያው መርዳን የቤተሰቡ መሪ ሆኖ ነው ሲለው ነበረ። ከዛ ፓሻ ደነግጥ ምን ሲል ነበረ ደንግጦ አይ ስቅስ እየቀለደ ነው እንደ የሚባል ነገር የለም ይላል መርዳን። ከዛ ፓሻ እንደዛ በሏ ታዲያ ብሎ ተቀመጠ። እስኪ ምን ይሻላል በላ ተናገር ሲለው ነበረ። እዚህ ጋር ቦዞ እየተጫነ እየጠየቀው ነበረ። ያው የሚሻለውማ የተሻለውን ነገር ማድረግ ነው። ማለቴ ይህን ነገር ብንቀበል ምን ያህል ትርፋማ እንሆናለን፣ ባንቀበል ደግሞ ምን ያህል እንጎዳለን። በተለይ ደግሞ እስከ ግድያ ድረስ ሊያደርስ የሚችል ነገር የህልውና ጉዳይ ሊሆንብን ይችላሉ። ገንዘብ እኮ ይገኛል ይጠፋል፣ ነገር ግን ዋናው ነገር ህይወታችን ሊቀድም ይችላል እያለ ነበረ። እዚህ ጋር መርዳን እያለ ያለው ዳርዳሩን ቦዞ ሀሳቡን እንዲቀበል ነው። እኔ ቦዞ ይህንን የምልህ ጦርነት እንዳይነሳ ነው። ያ የምንፈረው ጦርነት ሁለት ኃይሎች ሲጣሉ በመሃል ሌላ ኃይል ይመጣል፣ ሶስተኛ ኃይል። ያ ሶስተኛ ኃይል ጠንካራ እየሆነ እየነገሰ ይመጣል እያለው ነበረ። መርዳ እንደዛ አታስብ። ሁለት ኃይሎች ቢጣሉ አንደኛው ብቻ ያሸንፋል፣ አንደኛው ይሸነፋል። ሶስተኛ ኃይል የሚባል ነገር የለም። ቦዞ እንደዚህ ነው የሚያስበው ብሎ እየነገረው ነበርና ተነሳለው። ከዛ ወንበሩ ላይ ተቀመጠ። ቦዞ በአስተሳሰብ በጣም ብዙዎችን ይልቃል፣ ብዙዎችን በማስተዋል ይበልጣል። መርዳን በቃ ሊድ ብሎ ከወንድሙ ጋር እየወጣ በጣም ተናዶ ነበረ። ከዛ ፓሻ ዛሬ ስላጋጠመው ነገር ይናገራል። አስሊ ዛሬ ያጋጠማትን ነገር ለመርማሪዋ ሄዳ ነገረችው። ሁሉን ነገር ከስር
ከስር እየጨራረሱ ናቸው። ከዚህ በኋላ ኮሚሽነር ፒናር የፓሻ ፍቅረኛ ለነሱ ነው የምትሰራው። ጄላን ቤት ናት፣ ወይም ደግሞ አዲስ የመጣችው ቤት። እዛዛ ልብሷን እያስተካከለች ነበረ። ድንገት ቦዞ መጥቶ ከኋላ እየሳማን ነበረ። ቅር ብሏታል። ምን እየሆነ እንዳላት ነግረኝም። ለምንድነው ከደሴቱ የመጣ ነው? እኔ ያን ደሴት በጣም ወደው ነበረ፣ ለመኖር ምቹ ነበረ አለችው። ድፍንፍን ያለ ነገር ይመልስላታል። በላ ንገረኝ አለችው። ተቀመጡ ማለት ያ ከአውሮፓ የመጣው ሰው እያናግሮኝ ነበረ እና ትንሽ ለደህንነታችን ጥሩ አይደለም በሚል ነው እዚህ ጠበቅበቅ ያለ ቦታ ይዣቸው የመጣሁት እና አንድ አዲስ ነገሮችን እናሻሽላለን እያላን ነበረ። ምን ሆነሃል? ምንም ያስፈራ አለችው። የሆነ ነገር እየሸተተኝ ነው፣ ክህደት እየሸተተኝ ነው። ክህደት ከየትኛው አቅጣጫ ይመጣል? እንደምካዳይነት ስሜት እየተሰማኝ ነው አላት። ደንግጣ እያየችው ነበረ። ሜሌክ ከወንድሟ አሊ ሃይደር ጋር አብራ እያወራች ነው። ድንገት ሱልጣና መጣችና ላናግርህ አለችው። ሜሌክ ወዲያው ሄደች። ተቀምጠው ማውራት ጀመሩ። በመጀመሪያ ደረጃ ይኸውልህ ማለት እኔ እናንተ የሆነ የታቀደለት ምናምን ነገር ሁኔታ ውስጥ ልንገባልን ያለ ነው ማለት በወንድሜ ድጋፍ ማለት ነው። አንተን እኔ በደንብ አላውቅም፣ አንተ እንደውም ትንሽ ታውቀኛለህ። ፓሻ ስላንተ ትንሽ ነግሮኝ ነበረ። ከነገረኝ ነገር ውስጥ ግማሹ አልተያዘልኝም ማለት በጊዜ ሂደት ላውቀው እችላለሁ እና አንተም ፍቅረኛ እንደነበረች ነግሮኛል እና እንደሞተችም አጫወተኝ እና እኔም ፍቅረኛ አለኝ ገባ። የኔ ፍቅረኛ ግን በህይወት አለ እና አፈቅሯለሁንም ቢሆን ገባ። ካንተ ጋር ቀለበት ባስርም ባላስርም አሊ ሃይደር አይገባም ነገሩን ለመረዳት ሞክር እስኪ እባክሽ በለኝ እያለችው ነበረ። ዝም ብሎ እያያን ነበረ። ለምሳሌ አንተ የምታፈቅረት ፍቅረኛ አለች ልበለ፣ ወንድም መጥቶ ሊለያይ ቢሞክር ምንድነው የምታደርገው? ማለት ቢለያየ እሺ ትለዋለ? እሺ ብትለውም እንኳን ውስጥ ይቀበልሃል? እሺ ይልልሃል? ማለቴ እንዴት ነው የማታቃትን ከዚህ በፊት አይታት የማታቃትን ሴት እሺ ብለህ ታገባታለህ ብላ ጠየቀችው። ከዛ ምንድነው ሐሳብሽ አላት። ምንም እንኳን ቀለበት አስረን ቢሆን እንኳን ብንጋባ እንኳን አትነካኝም አልነካም አለችው። እሺ አላት። በወንድምሽ ግፊት እንደመጣ ረዳለው ይሁን እያላን ነበረ። ከዛም በኋላ ደስ አላት ሐሳቡን ስለተቀበላት። ከዛ ኖርማል ወሬ ተረጋጋ ወሬ አንድ ላይ ዝም ብለው ማውራት ጀመሩ። በሌላ በኩል ሜሌክ ፓሻ ተናዶ ስልክ እያወራ ከጀርባ ሆና እያየችው ነው። ስሜቴ ሆኖ ስልክ እያወራ ስታየው ፈገግ ብላ ባይኖቿ ስትከታተለው ነበረ። በድንገት ቦዞ መጣ። ጄላንም መጣች። ምን አዲስ ነገር አለ እየተባባሉ ዝም ብለው ወሬ ማውራት ጀመሩ። ከዛ ሃይደር አሊና ሱልጣና መጡ። ሃይደር አሊ ከእህቷ አጠገብ ተቀመጠ። ሱልጣና ከወንድሟ ፓሻ አጠገብ ተቀመጠች። በሌላ በኩል ፒናር የፓሻ ፍቅረኛ ፖሊስ ጣቢያ ናት። በሀሳብ እየተብሰለሰለች ነው። ከዛም በኋላ አስሊ ደግሞ ከአንዳንድ ሴቶች ጋር እየተዋወቀች ነው። ይህም ሌላ ስራ ባልደረቧን ይዛለት መርጃን ልትግባባው መጣች። ሁለቱም ጠበቃ እንደሆነ ነበር እዚህ ጋር እያስታወሱት የነበረው። መርጃን ከመጣ በኋላ እራት እንብላ ብሎ ከዚህ ቀደም አስሊን አናግሯን ነበር። አሁን ደግሞ አዲሷን ጠበቃ እየጨመራን ነው። አስሊ መርጃንን የመከታተል እንዲሁም መረጃ ቶሎ ቶሎ የማቀበል ስራን አጠናክራ ቀጥለዋለች። በሌላ በኩል ማታ ሱልጣና ፍቅረኛዋ ፈራት ናፈቃትና ልታይ ወደ ቤቱ መጣች። በር ላይ ጋርዶች አናስገባሽም አሏት። ተናዳ ተበሳጭታ እኮ ፍቅረኛው ነኝ ብላ ገባች። በሩን ከፍታ እየገባች አሁንም ከበር ሌሎች ሰዎች ሊመልሷን ነበር። እምቢ ብላ ገባች። ከዛ ስገባ ሙዚቃ ነገር ተከፍቷል። ግራ ገባት። ለስለስ ያለ ሙዚቃ የሆነ የተለየ ድባብ አለው ቤቱ። ከዛም በኋላ በቀጥታ ወደ ፈራት መኝታ ክፍል ስትመጣ የሆነች ሴት አልጋ ላይ እግሮቿን ዘርግታ ተቀምጣለች። ሱልጣና ለፈራት ብላ ከአሊ ሃይደር ጋር ስትጣላ ከቦዞም ጋር ስትጨቃጨቅ ነበር። አሁን ደግሞ ፈራት ሲማግጥባት ቀጥታ ስርጭት አገኘችው እጅ ከፍንጅ እዛው። ከዛ ማና ነይ ውጭ አለቻት። ልጅቷን ካስወጣቻት በኋላ ፈራትን ቁጭ ብላ ጠበቀችው። እሱ ገላውን ታጥቦ እየመጣ ነበረ። ምን እያረክ ነው አለችው። በጣም ተናዳ ነበረ። እኔ እዛ ማሞትላለሁ ላንተ ብዬ ጠብር ግፍላለሁ አንተ ሴት ጎትተ ታመጣለህ እንዴ አለችው። አይደለም አንቺም እኮ ከሌላ ሰው ጋር ተጫጭተሻል እኮ ማለት እንደገና እንዴት ቤቴ ዘልቀሽ ትገቢያለሽ በረበርግድሽ እያላን ነበረ። ሽጉጥ ይዛ ነበረ። ነይ ግደኝ አላት። ሽጉጡን ይዛ ወደ ደረቱ እያስጠጋች እንድተኩስ እየጠየቃት አይገባም አንተ በኔ መገደል ዋጋም የለህ እያለችው ነበረ። ትታው እየወጣች ነው እያለቀሰች። መኪና ውስጥ ገብታ ትሄዳለች። በሌላ በኩል ስለዚህ ጉዳይ የእሷ እናት ጉልሱም እህቷ ምናምን ነገር አወቁ። ከዛም በኋላ አሁን ለጉልሱም እየነገሯት ኤፍሬምም አብሮ ነበረ ከእህቱ ጋር ከነ ቦዞ እናት ጋር ራት እየበላ። በሌላ በኩል የብዙ ሰዎች እነ ያፉዝ አሁን ለፍቅሬ አባታቸውን ገለውታል። ያሻረን ልጁን ደግሞ ፍቅሬን ለማረጋጋት እየሞከሩ ብዙ ገንዘብ ሰጡት፣ የተሻለ ስራ ሰጡት። እሱ ግን አሁን በቀል እያለ ነው። ስልክ ደወለና በሉ መንገድ ላይ ሲሄዱ ግደሏቸው ብሎ ትእዛዝ ሰጠ። እነሱ እየተመለሱ እያለ እነ ያፉዝ ድንገት ከሞተር ሳይክል ላይ አንዱ መጥቶ ተኮሰባቸው። ያፉዝ እጁን ተመታ። ማን እንዳስተኮሰባቸው ማን እንዲጠቁ እንዳረጋቸው ግልጽ ነው። ወደ ቤት ተረጋግተው ይገባሉ። በሌላ በኩል እነ ጄላን ማታ ራት እየበሉ ነው። አሊ ሃይደርም አለ። አብሮ ተቀምጠው ራት እየበሉ በድንገት የመጣችው ሱልጣና ነበረች። ሱልጣና ከመጣሽ በኋላ እንዴት መጣሽ ብለው ሲጠይቋት መጣውኛ ብላ አሊ ሃይደር ከንፈሩን ሳመችው። በዚህ ምክንያት ጄላን ተደናበረች። እጇ ላይ የነበረው ብርጭቆ ተደፋ። አጠገባ የነበረውም ነገር በአንድ ጊዜ ምስቅልቅሉ እየወጣ ነበር። ይቅርታ ትላለች። ከዛ ምን ነው ችግር አለ እንዴ እያለ ቦዞቱን ሱልጣና ስጠይቃት ምንም ችግር የለም ወንድሜ የወደደውን ነገር እኔ ወደዋለሁ፣ ወንድሜ የተመቸው ነገር እኔ ይመቸኛል ብላ ስትናገር ነበረ። ጄላን እንባ ተናነቃት። ፓሻ በሌላ በኩል ያ ፍቅር የተባለው ሰው እና ያፉዝን እንዳጠቃቸው ሰማ። ቶሎ ብሎ ወደ ፍቅረኛው ሊደውል ነው። ደወልላት። አራሻ ስጪኝ ስልክ ቁጥር ነግርሻለሁ አላት። ስልክ ቁጥር ሰጠችው። ከዛ ተከታትሎ ደረሰበትና እየደበደበው እያለ ፖሊስ ላከችበት። ባንዴ ነበረ እንዲያዝ ያደረገችው። ፓሻ ተያዘ። ተይዞ አምቡላንስ ውስጥ ተከቶ ሳለ በድንገት በርቀት ፒናርን አያት። ፍቅረኛው ድንገት መጣች። ስትመጣ እንዴ ፒናር እያለ ነበረ።
እሷ እንዳስያዘችው አርጎ ነበር የተሰማው። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች ይህ ቀለበት ድራማ ነው። ቀለበት ድራማ ከዚህ በኋላ በቅመም ስቶሪ የዩቲዩብ ቻናል ተከታታይ ክፍሎች ወደ እናንተ ይዞ ይቀርባል። በተመሳሳይ አቀራረብ ቀለበት እንዲሁም የታመሙ አበቦች ሁለቱን ምርጥ አስገራሚ የቱርክ ድራማዎች እንድትከታተሉ ቅመም ስቶሪ የዩቲዩብ ቻናል ይጋብዛል። ሁልጊዜም ወደ ቻናል እየመጣችሁ በላይካችሁ የምታበረታቱኝ ክቡራን ተመልካቾቼ ከልብ ያመሰግናለሁ። በቀጣይ ቀናቶች በሁለቱም ድራማ እንገናኛለን። እስከዛው ድረስ በያላችሁበት መልካም ቆይታ ይሁን።